በቅዳሜ ከሰዓታችን ቤተሰብ እናፈላልግበት ሰዓት ላይ እንገኛለን። ባልና ሚስት የመጀመሪያው ባለ ታሪክ ሆነው እንግዲህ ስቱዲዮአችን መጥተዋል። እንኳን ደህና መጣችሁ። እናትና አባት ናቸው። ልጃቸውን ለመፈለግ ነው ወደኛ የመጡት። እንኳን ደህና መጣችሁ። እንተዋወቅ። የእርሶ ስም ማን ይባላል? ጸዳለ ደበላ። ወይዘሮ ጸዳለ ደበላ። እሺ ጋሽ እርሶስ? ጌታቸው ፈለቀ። የሚፈለገው ልጃችሁ ስሙ ማን ነው? ናትናኤል ጌታቸው። እስኪ ታሪኩን ማን ነው በደንብ የሚነግረን? እንግዲህ ከመጀመሪያ አጠፋፉ። እሺ ናትናኤል ጌታቸው ማለት ወደ 33 ዓመቱ ነው። እንደ አጋጣሚ ከዚህ ወደ ሱዳን ሄዶ ነበረ። ከሱዳን የሆነች ትዳር ይዞ መጣ። እንደ አጋጣሚ ልጅ ወለደ። የ4 ወር ሆና ሚስትየዋ ጥላው ወደ ወሎ ሄደች። በዛ ብስጭት ትንሽ ቤት ውስጥ ማንባጓሮ እየፈጠረ እንዲሁ ቆየ። በኋላ ከቤት ወጣ። አዋሽ ፈንታሌ ነው ገዋኔ ነው ሲሉ ታመመ ምናምን ብለውኝ አንድ ጊዜ መልእክት መጣልኝ። የት ነበር የምትኖሩት? ናትናኤል የት ነበር? ቡልጋሪያ። እዚሁ አዲስ አበባ። እሺ። ከዛ ሄድኩኝ። አዋሽ አርባም አዋሽ ፈንታሌም ገዋኔ ድረስ ሄድኩኝ። መታራ ሁሉ ይሰራ ነበር አሉ። ማግኘት አልቻልኩም። እንደ አጋጣሚ እኔም በስራ ወደ መቀሌ በመሄዴ በዛ ነገሩን አቆምኩኝ። እስካሁን አልተገኘም። ታሪኩ ላይ እንዳሉን ልጅ ወልዶ ነበረ። አዎ ልጅ ማለት ኤልዳና ጌታቸው ትባላለች። በእኔው ነው የምትጠራው። አለች አሁን እናንተ ጋር ያደገችው እኛው ጋር ነች። ስለዚህ ናትናኤል ከቤት ከወጣ ስንት ዓመት ሆኖ ማለት ነው? 13 ዓመቱ። 13ኛውን ይዟል። የቤቱ የመጀመሪያ ልጅ ነው አይደለም? አምስተኛ ልጅ ነው። ስለዚህ እንደነገሩን ከሆነ እንግዲህ ከቤትም ሲወጣ ትልቅ ሰው ነው። ልጅ ወልዷል። እዚሁ ሀገር ውስጥ ነው ወይስ ወደ ውጪ ነው? ምንም የሰማችሁት ነገር የለም? ምንም ይሰማክ? ከዛ በኋላ ምንም ነገር አልሰማችሁም? ምንም ነገር በጓደኞቹ አስፈልግን በሰው አስፈልግ ልጅቷ ነች አሁን አላስቀመጥ ያለችን በቃ አባቴን ትላለች። አዎ እናቷም አልመጣችም? አለች፣ ሳውዲ ነች። በድንገት ነው ከቤት የወጣው ምንም ሳይናገር? አዎ። ምን አይነት ስራ ነው የሚሰራው? ሁለገብ ኤሌክትሪክ ይሰራል፣ ቧንቧ ይሰራል። የማይሰራው ስራ የለም። በቃ እርስዎ ለልጆ አሁን ፎቶግራፉም አለ፣ እሱን የሚያውቁ ሰዎች ይሄን ፕሮግራም ሊያዩ ይችላሉ፣ እሱም ራሱ ሊያዩ ይችላልና እስኪ መልእክት ያስቀምጡለት ለልጆ። ምን ነገር ማልችል ምን ከፍቶኛል በጣም አይዞት። ሌሊት ማልተኛ ቀንም አልቀመጥም። ምክንያቱም መሳይ ልጆች በታይ ልጅት ወይ አባቴን ወይ እናቴን እያለች ነው ያለችው። እኛም አቅማችን ደከመ፣ እሱም አይኑን አቃተው፣ እኔም ስኳር ታማሚ ሆንኩኝ። በቃ ምንም አልቻልንም። እግዚአብሔር ፈቅዶ ወደ ልጁ በመጣ ደስ ይለኛል። በዚህ እድሜ እኔ ሳልሞት እሱም ሳይሞት ወደ ልጁ በመጣ እና ልጄ እባክህ ራርተህልን ልጃችን ነህ፣ እባክህ እንፈልግሃለን። እባክህ ልጄ ካለህበት ቦታ ብቅ በል። ስለ ልጅ ብል ስለኛ ሳይሆን ስለ ልጅ ብለን ልጄ ትፈልግሃለች። እባክህ ልጄ ጓደኞች ጋር ሁሉ በየስልክ ስታገኝ እየደወለች ስቃዋን እያየች ነው ያለችው። እባክህ ልጄ ይሄን ነው እኔም ምን አስቀምጥለታለሁ ሌላ? ናትናኤል እንግዲህ የእናትህን የአባትህን የልጅህን የዘመዶችህን በአጠቃላይ ጥሪ ሰምተህ ወደ ቤተሰቦችህ እንድትመጣ አደራ እንልሃለን። ፎቶግራፉ ላይ የምትመለከቱትን እንግዲህ እሱን የምታውቁ ሰዎች ካላችሁ ከታች ባለው ስልክ መረጃ ሰጥታችሁን ይህን ቤተሰብ እንድናገናኝ ይሁን። እግዚአብሔር ይርዳችሁ። እንግዲህ አይዟችሁ። አሜን። ፈጣሪ በቸር ያገናኘን። በቀጣይ እንግዲህ መልካም ነገር ያስፈልጋል። እግዚአብሔር ይስጣችሁ። እድሜያችሁ ረጅም ይሁን፣ ጤናችሁን ይስጣችሁ። እግዚአብሔር ደጎች ናችሁ፣ እናያቸዋለን። እግዚአብሔር ይስጣችሁ። ወደ ቀጣይ ባለ ታሪክ እናልፋለን። ወደ ቀጣይ እንግዶቻችን አልፈናል። አሁንም የሚፈለገው ልጅ ነው። እናትና ወንድም ናቸው የመጡት። እንኳን ደህና መጣችሁ። እንተዋወቅ። የእርሶ ስም ማን ይባላል? ብርቄማ ብርቄ ደማሙ። አንዱ ዓለም ቢመረቅ። የእርሶ ልጅ ነው የሚፈለገው? ለአንተ ወንድምህ ነው የሚሆነው። ታሪኩን ማን ነው በደንብ የሚነግረን? ግሪሱ የሚነግርሻን እኔም ስላመመኝ ያው
ተናገራለሁ። የተወሰነ ንገሩና በምን መልኩ እንደተጠፋፋችሁ ስሙን ማን እንደሆነ። ይኩኖ አምላክ ይኩኖ አምላክ እሱ ነው። እና ገብርኤል ሂጄ ስመጣ ነው ቤተክርስቲያን የጠፋው በ1998 ነው። ገብርኤል ቤተክርስቲያን ያመጡ ሐምሌ 19 ከገብርኤል ቤተክርስቲያን ስትመለስ ያው እንኳን ህፃን ነበርኩ በጣም እና ስትመለስ በእጁ ይዘው ነበረ አምልጦ አጥሮጠ። የት? እዚሁ አዲስ አበባ ገብርኤል ነው። እዚሁ ኮተቤ ገብርኤል መሳለሚያ አካባቢ ማለት ነው። እና በቃ አብረን ይመጣ ነበር አምልጦ አጥሮጠ 1998 አካባቢ ማለት ነው። ስንት አመቱ ነበር ያኔ? 7 አመት ነው። ግፊያ ነበረ ምናምን ወይስ ምንድነው? ወዴት ሄደ ታዲያ? እንግዲህ ወዴት እንደሄድን እንጂ በቃ እዚያ ወዲህ የቀረኝ እንትን የለም። እየፈለኩት ነበር በየቤተክርስቲያኑ በየምን። ከቤተክርስቲያን ስትመጡ እኮ የት መንገድ ላይ ብቻችሁን ነበራችሁ? ሰዎች ነበሩ ወይስ እንዴት ነበር ሁኔታው? ብቻዬን ነው። እሺ ብቻዬን ነው። እዚያ ወደ ቤት እንሄድ ስለው ነክሶኝ ሮጠ። በቃ እዚያ እንደዚህ ባይም እንደዚህ ባይም። ጤናው ምናምን እንዴት ነው? ደህና ነው? ምንም እንትን የለበትም? ጤናው እንግዲህ እኔ ስትማውቀው ምንም የለበትም። ወደ ቤት መመለስ አልፈለገም ነበር የዛን ቀን? አልፈለገ ሆኖ እንደሆነ እኔ አላወኩም። እሱማ ልጅ ነው እኮ 7 አመት ልጅ ማለት ህፃን ልጅ ነው እኮ። ካጠገቡ ሲሮጥና ሲያመልጦ ተከትለው ለመያዝ አልሞከሩም ወይስ እንዴት ነው? ሞክሬያለሁ። ሩጫ ያለው በአቅሜም ይሄን አዝዬ ነበርና ሩጫ ያለው ግን አላገኘሁትም። እዚያ ፖሊስ ጣቢያ አስመሰገብኩና ተመለስኩ ወደ ቤት። እዚያ ወዲህ ደግሞ በቃ በየእንትኑ ስንከራተትም አላገኘሁትም። እስካሁን ድረስ ምንም ፍንጭ የለም። ጊዜው ትንሽ ረጅም ነውና ምን የሰማችሁት ነገር አለ? ከዛ በኋላ ስለሱ ምንም አልሰማችሁ? ምንም አልሰማሁም። በቃ ልጅነቱም ስላለ አሁን እስካሁን ታመምኩኝ። አሁን በቃ የእናንተን ፕሮግራም እየታየ ስለሆነ እስቲ አሁን አልቻልኩም፣ እያመመኝም ስለሆነ ማለት ነው ወደዚህ ነው የመጣሁት። በፊት ግን ታግያለሁ፣ ፈልገው ነበር በየእንትኑ ሁላ። ይኩኖ አምላክ ያባቱ ስማ ነው። ይኩኖ አምላክ ማን ነው የሚባለው? መለሰ። ይኩኖ አምላክ መለሰ። በጠፋበት ሰዓት በጣም ልጅ ነው። የ7 አመት ልጅ ማለት ትንሽ ልጅ ነውና ተንከራትቻለሁ። እኔ ራሱ ተንከራትቻለሁ። አሁን ሲያመኝ ነው እንትን ያልኩት እንጂ በጣም ነው የተንከራተትኩ። ሌሎች ልጆች አሉት? አሁን ይሄና እንዲህ ሴት ልጅ አለች። የመጀመሪያ ልጅ ነው እሱ? ደግሞ የመጀመሪያ ነው። ስለ ወንድምህ የምታስታውሰው ነገር አለ አንተ? ወይስ በጣም ልጅ ነበር? በጣም ልጅ ነበርኩ። ቢያንስ እሱ ሲጠፋ የ2 አመት ልጅ ነበር። ምንም ማስታወሰው ነገር የለም። አስታውሰው እንግዲህ ይኩኖ አምላክ በ1998 ዓመተ ምህረት ከቤተክርስቲያን ስትመለሱ ኮተቤ አካባቢ ነው እንዳመለጠ እንደሮጠ ነው በዛው የቀረውና ልጅ ነው። አሁን አድጓል። የ4 አመት ያለው ፎቶግራፍ ነው የምትመለከቱት። ይኩኖ አምላክ መለሰን እንግዲህ እናቱ ወይዘሮ ብርቄ ወንድሙ እየፈለጉት ስለሆነ እሱን ያገኛችሁ የምታውቁት ሰው ሁሉ በዚህ ስልክ ከታች ባለው ስልክ ደውላችሁ ይሄን ቤተሰብ እንድናገናኝ ስንል አደራ እንላለን። እንግዲህ አይዞት፣ እግዚአብሔር እርዳውት። እሺ አይዞት፣ መልካም እድል። ፈጣሪ ያውቃል። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። እያንዳንዱ ዝውውር 2 ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ቀጣይ ባለ ታሪክ አልፈናል። አቶ ደጀኔ ወርቁ ከኛ ጋር ናቸው። ልጃቸውን ለመፈለግ ነው ወደ ስቱዲዮአችን የመጡት። እንኳን ደህና መጡ አቶ ደጀኔ። ደህና ኖት ጋሼ? ሰላም ነኝ። እንዴት ነው? ደህና እግዚአብሔር ይመስገን። ልጆ ማን ትባላለች? ትዕግስት ነች። ትዕግስት ደጀኔ። አዎ ትዕግስት ደጀኔ። መቼ ነው የጠፋችሁ? ቆይታለች። 18 ነች አሁን። 18 ከጠፋች 18 ዓመት ሆኗት። እንዴት ነው አጠፋፋ? አጠፋፋ አዲስ አበባ ገብታ እዚሁ በቃ ዝም ብላ ከዛው አጎቷ ጋር ነበረች። ከዛው ጠፋች። በቃ አጣዋት። ከየት ነው የመጣችሁ? መጀመሪያ ወደ ገጠር ነበረች። የት ገጠር? ገጠር ወደ አዳበርጋም ይባላል። እሺ ከዛ ነው እዛ ነው የተወለደችው ያደገችው? እዛ ነች። እሺ ወደ ገጠር ነበረች። ከዛ እዚህ ገባች። የሰው ቤት ገብታ ወደ አጎቱ መጣች። ከዛ በቃ የትም በቃ አጣዋት። የት አካባቢ ነበር የምትኖረው ከአጎቷ ጋር? ጎተራ ነበረ። ጎተራ? አዎ። ማን ይባላል አጎቷ? አጎቷ ለማ ነው። ለማማ? አዎ ለማ ወርቁ። የእርሱ ወንድም ነው? አዎ።
እና እንዴት ጠፋች? ከቤት ወጣ ነው ወይስ ምን? ከቤት ወጣ፣ እሱም አላየውም። በቃ ከዛው ጠፋች አለኝ። በቃ ስንት ዓመቷ ነበር? 18 ነች። ያኔ 18 ዓመቷ ነበር። ከተማውን አታውቀውም ነበረ? አይ ለምዳለች፣ ታውቃ ነበር። ብቸኛ ልጆት ነች ወይስ ሌላ አሉ? ሌላ አለች አሉ ሩቅ ናቸው እንጂ ሌሎቹ ወደ ገጠር ናቸው። የእናቷ ስም ማን ይባላል? ያው ስትሰማን በደንብ እንድትለየው የትዕግስት የእናቷ ስም ማን ነው? ጫልቱ መልካ ነች። ጫልቱ መልካ። እህቶቿ ደግሞ መስቱ ነች። መስቱ። ከአጎቷ ቤት ስትወጣ ምንም አይነት ግጭት አልነበረም? ዝም ብላ ተነስታ ነው የወጣችው? ምንም በቃ። ስለዚህ ትዕግስት ደጀኔ እንግዲህ ከ18 ዓመት በፊት ከገጠር ወደ አዲስ አበባ መጣ። ከአጎቷ ቤት እንደጠፋች እስካሁን ድረስ እንዳልተገኘች ነው አባቷ የነገሩን። እርሷን የምታውቁ በምስሉ ላይ የምትመለከቱት ፎቶግራፍ የምታውቁ ሰዎች እንግዲህ እንድትተባበሩን እንጠይቃለን። መልካም እድል። እግዚአብሔር ይርዳዎት ጋሼ። አመሰግናለሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። በእለቱ የመጨረሻው ወደ ሆነው ቤተሰብ ማፈላለግ እናልፋለን። ይስሐቅ ይባላል የመጨረሻው ቤተሰባችን። ወንድሙን ለመፈለግ ነው የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና ነህ? ደህና እግዚአብሔር ይመስገን። ሙሉ ስምህ ማን ነው? ይስሐቅ ይማሎ። ታላቅ ወንድምህ ነው የሚፈለገው። ማን ይባላል ስሙ? ኢሳያስ ይማሎ። መቼ ነው የጠፋው? 2000 ላይ። እንዴት ነው ታሪኩን እስኪ ንገረን። ታሪኩ ሐዋሳ ነበር የሚኖረው በጊዜ ግብርና ሐይቅ ዳር ክፍለ ከተማ ላይ ግብርና ቢሮ ይሰራ ነበርና በእለተ ቅዳሜ ወንዶ ነበር እነ ፋዘር የሚኖሩት። ወንዶ ሄዶ የጓደኛዬ ሰርግ አለብኝ ብሎ 1000 ብር ወሰደና ተመልሶ ያው በጊዜው የነበረው ሰዓት በኮሙኒኬት ምናምን መደራረግ አልተቻለም ነበር ያው በጊዜው በነበረው ነገር እና እዛ ሄዷል የተባለ ወንዶ ያሉትም ሐዋሳ ያሉትም አንደኛው ጋር ነው የተባባሉ በመሃል ከዛ 3ኛው ቀን 4ኛው ቀን ቼክ ሲደረግ ሁለቱም ጋር የለም። ከዛ ስልክ ሲደወል ሌላ ሰው ነው የሚያነሳው። ጊዜው መቼ ነበር? 2000 ላይ 5ኛው ወር ጥር ላይ ቀን በ5 ሲደወል ሌላ ሰው ነው የሚያነሳው። ሞባይል ነበረው ግን ነበረው። ሌላ ሰው አንስቶ ሽጦልኝ ነው አለ። ወንዶ ማዞሪያ የሚባል ቦታ አለ። ስልኩን ሸጦለት ነው? ስልኩን ሽጦለት ማለት ነው። ከፋዘር የወሰደው ብር አለ። ከዛ ስልኩን ሽጦልኝ ነው አለ። ያው እኛ ከሱ በተገኘው መረጃ መሰረት ማለት ነው ሽጦልኝ ነው አለ። ከዛ በስልኩ ምናምን ተዳረሰ። የተደዋወለ ሰውየው ተያዘ። ከዛ ሰውየው ቼክ ሲደረግ ምናምን ሌላ ባህሪ የተለየ ባህሪ ሰውየው ንጹህ ስለሆነ ምናምን ሽጦልኛል ብሎ ቃል ከሰጠ በኋላ ተለቀቀ ሰውየው። እና ከዛ በኋላ ተፈለገ። ከዛ በፊት ዲላ ነበር የተማረው የወሰደውና ወደዛ አካባቢ ምናምን ተፈለገ። በሬዲዮ ሲዳምኛ ሬዲዮ ነበረና በሱ ተላለፈ። ምንም የተገኘ ነገር የለም እስካሁን ድረስ። ስንት አመቱ ነበር ያኔ? 27 አመቱ ነበር። ትልቅ ነበር። የመንግስት ሰራተኛ ነበር። በደንብ ሁሉንም ነገር ያስታውሳል፣ ያውቃል። እናትና አባቱ ስማቸው ማን ይባላል? እናትና አባታችሁ? አባታችን ኢማሎ ሻላሙ ይባላል። እናታችን ለዳንቶ አንከት ይባላለች። ምን አይነት ስራ ነበር የሚሰራው? የመንግስት ቢሮ ውስጥ ግብርና ሐይቅ ዳር ክፍለ ከተማ ላይ ግብርና ላይ ነበር የሚሰራው። ከዛ በኋላ እዚህ ቦታ ነው የሚል ነገር ምንም አልሰማችሁ? ምንም የተገኘ ነገር የለም። ቤተሰቡን ወክለህ እስቲ መልእክት አስተላልፍ ለወንድምህ። 5 ሴቶችና 4 ወንዶች ነን። የመጀመሪያዎቹ ከላይ ያሉት ሴቶች ናቸው። ታላቃችን አየለች ትባላለች፣ አየለች ይማሎ። ሁለተኛዋ ብርቄ ይማሎ ትባላለች። ሶስተኛው ኢሳያስ እሱ ማለት ነው ኢሳያስ ይማሎ ይባላል። ከዛ የምትቀጥለዋ ገነት ይማሎ ትባላለች። ከዛ ኢያሱ ይማሎ፣ በየነች ይማሎ፣ መለሰ ይማሎ፣ አበዛሽ ይማሎ እና የመጨረሻው ልጅ እኔ ነኝ ይስሐቅ ይማሎ ይባላል። ስለዚህ የሚፈለገውን ኢሳያስ ይማሎ ነው ማለት ነው። ኢሳያስ ይማሎ ነው የሚፈልገው። ኢሳያስ ይማሎ 2000 ላይ ነው እንግዲህ የጠፋው። የመንግስት ሰራተኛ የነበረ ትልቅ ሰው ነው። ስልኩንም እንግዲህ ለሌላ ሰው ሰጥቶ ከቤተሰቡ እንደጠፋ እስካሁን ድረስ አልተመለሰምና ቤተሰቦቹ በጥብቅ እየፈለጉት ስለሆነ እሱን የምታውቁ ሰዎች ከታች ባለው ስልክ እንግዲህ ቤተሰብ እንድንገናኝ ስልኩን ተጠቀሙ። አንተም ይሄን ፕሮግራም ካየ ወደ ቤተሰቦች ተመልሰ እንግዲህ የደስታችሁ ተካፋይ እንድንሆን እኛም ያብቃን። መልካም እድል ይሆንላችሁ። እሺ
የዛሬ የመጨረሻ ባለታሪካችን እንግዲህ ወንድሙን ሊፈልግ ነበር የመጣው። ሌሎች 3 ቤተሰቦችም እንደዚሁ ቤተሰቦቻቸውን ፈልገዋል። ዛሬ የተላለፉትን አፋላጊዎች መረጃ ካላችሁ ከስር ባሉት ስልክ ቁጥሮች ለእኛ መረጃ እንድታደርሱን አደራ እንላለን። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።